ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አንተ አልነበርክ እንዴ በአሜሪካን ገዳም ይሰራል ብለህ በዶላር ኮሚሽን ስትወስድ የነበርከው? አይንህን አውጥተ ስትሰጠው አረቀንድቡ ይጎላል ከሚል ጥቂት ራሴ እንደሊያ እሸቱ መለሰ የሰራውኛል አንድ ዩቲዩበር አልሰራው። ሚዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ዱቅ ብሎ ያለው ቲክታክ ላይ አንተን ጠልቶ ሰው ማየት ሳይፈልግ ምናምን አይደል። ስለዚህ አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። እሸቱ መለሰ ምንድነው የሚለን? ሰራተኞቹ ተበተኑ አልተበተኑ እኛ ይመለከተን ጉዳይ። ሌላ መልኩ ግን ስኬታማ ሰዎች ገቢያችን ቀነሰ ብለው እርዳታ ሲጠይቁ በምክንያት መሞገት እንዳለብን ይሰማኛል። በፊት በምትጠብቀው የምትፈልገውን ፋይናንሻል ልታገኝ አትችልም። ከዛ ይልቅ $1 ሚሊዮን ዶንኪ ቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል ዶንኪ ቲዩብ። አይንህን አውጥተ ስትሰጠው አረቀንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ዶንኪ ቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው። እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን፣ ግዴታ። ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝም። ኦኬ። እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት ወንድሞች፣ እናት አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ። ብቻ ሰው ትንሽዬ ወደቅ ይበልላችሁ። ብቻ እርገጠው። በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁ። እኔ አሁን እግዚአብሔርን በኋላ ናትያል እንደዚህ ብላ ነበረ ትላላችሁ። ወይ ሳፖርት አድርጉት ወይ ዝም በሉ። ከምንም አይነት ገዳም እናንተ እየጠቀሳችሁ ካላችኋቸው ገዳማትም ሆነ የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ። የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ ወጥተው ሲናገሩ አንገታችሁን ትደፋላችሁ። መቤቴን እሸቱ መለሰ ምንድነው የሚለን? ሰራተኞቹ ተበተኑ አልተበተኑ እኛ ይመለከተን ጉዳይ የለም። ለማንኛውም ይሄን ቪዲዮ ኮፒ ሊንክ እና ሪፖስት አድርጋችሁ እንድትጀምሩ ትጋብዛችኋለሁ። ማህበራዊ ሚዲያን ለበጎ ነገር መዋል እንደሚቻል በተግባር ካሳዩን ጥቂት ሰዎች መካከል ቀዳሚውን ስፍራ የሚይዘው እሸቱ መለሰ ነው። ብዙዎች ብዙ ሊሉ ይችላሉ፣ ነገር ግን እውነታውን መካድ በፍጹም አይቻልም። በዚህ ፈተና በበዛበት ዘመን እንደ እሸቱ መለሰ ለቤተ ክርስቲያን ለማህበራዊ ጉዳዮች የደከመ የለም። ለአብነት ለመጥቀስ ያክል ለመቄዶንያ ከ200 ሚሊዮን ብር በላይ፣ ለአሜሪካ ገዳም ከ6.1 ሚሊዮን ዶላር በላይ፣ ለተለያዩ ገዳምና አድባራት እንዲሁም ለተለያዩ ከተማዎች የድልድይ የውሃ ስራዎችን በአጠቃላይ ለማህበራዊ ጉዳዮችን በገንዘብና በአይነት ብዙ ሚሊዮን ብሮችን ለማሰባሰብና ለማገዝ በብርቱ የደከመ ልጅ ነው።
እንደዛ ስል ግን እሸቱ ፍጹም ነው እያልኩኝም አይደለም። በዋነኝነት ዋልድባ ላይ በሰራው ነገር አባቶች ቀር ተሰኝቶበት እንደነበረ እናውቃለን። የኤአይ ስልጠና አለ፣ ሰዎችን ሀብታም እናደርጋለን ሲል ነበረ። የውጭ ሀገር የጉዞ ማስታወቂያችን ሲሰራ ነበረ። ዶንክ ዩቲዩብ ላይ የራሶቹን ልጆች እንዲያዩ ሳይፈቀድ የሌሎች ልጆችን እያመጣ ፕሮግራም ሲሰራ እንደነበረ እናውቃለን። ግን በዋነኝነት የዋልድባን ፕሮግራም ላይ አምኖ ይቅርታን ለመጠየቅ ወደ ኋላ ለማለቱ ሊያስመሰግነው ይገባል። በገባውና በተረዳው መልክ ደግሞ ባለው አቅምና ተጽዕኖ ሁሉ ለቅድስት ቤተክርስቲያን መከታ ለመሆን ለማገዝና ለመርዳት ሲጥር የነበረ ልጅ ነው። ዛሬ ላይ ሰራተኞቼ ሊበተኑ ነው ደከመኝ አግዙኝ ብሎ ድምፁን ሲያሰማ ውድቀቱን የሚመኙ አንዳንድ ግለሰቦች እንኳን ከሰርክ ደስ ብሎናል፣ ሰራተኞችም እንኳን ተበተኑ እያሉ የሚገኙ ሰዎች አሉ። የሚገርመው የእሱ መውደቅ የሚመኙ ግለሰቦች እሱ የሰራውን ጥቂት ያክል እንኳን ስራ ያልሰሩ ሰራተኞች ግን ይበተኑ ሲሉ ምን ቅሽሽ አይላችሁም? በነገራችን ላይ ሰራተኞች ቢበተኑ እሸቱ ይጎዳል? እኔ በፍጹም አይመስለኝም። ተጎጂዎቹ የሚሆኑት እሱ ጋር ይሰሩ የነበሩ ሰራተኞቹ ናቸው። አይደለም ስራ አጥተው ቀርቶ ኢትዮጵያ ውስጥ ስራ የተሰራ እንኳን ኑሮን ሰርቫይቭ ማድረግ አስቸጋሪ በሆነበት በዚህ ዘመን ስራ ያቁሙ ማለት በሰው ቁስል እንጨት መስደድ እንደሆነ ማወቅ አለባችሁ። እስቲ አንድ ነገር ልጠይቃችሁ፣ ከስራ ተቀነሳችሁ ታውቃላችሁ? የሚቀጥለው ወር የቤት ኪራይ፣ የልጆች ትምህርት ቤት ክፍያ፣ አመት በዓል ሁሉም ተደምሮ መቶባችሁ ለአንዱ መሆን አቅቷችሁ ያውቃል? ታዲያ እንዲህ አይነት ችግር ደርሶባችሁ ከሆነ እንዴት በእነዚህ ሰዎች ላይ ለመጨከን እንዳዳችሁ? ጉዳዩ አያችሁ የእሸቱ ሳይሆን የሰራተኞቹ ችግር እንደሆነ መረዳት ነበረባችሁ። በመጨረሻም ግን አንድ ነገር ተናገረ ላብቃ። እሸቱን የክፉ ቀን ልጃችን እያላችሁ ስትገልጹት የነበራችሁ ጳጳሳት፣ መነኮሳት፣ ካህናት፣ ሌሎች የሚመለከታችሁ አካላት በሙሉ ውጡና ለእሸቱ መለሰ መስክሩ። ዝም ማለት ያለ ማስረጃ የቀረበትን ክስ መደገፍ ነው። ስለ እውነት ስትሰብኩን እንደኖራችሁ ኑሩና ስለ እውነት መስክሩ። ኢትዮጵያንም አንድ እሸቱ መለሰ የተባለ ተቋም እንዳይፈርስ ተባበሩ። አሁንም ቢሆን እሸቱ መለሰ መኪና አለው ቤት አለው የሚለው ሐሳብ ሚዛን የሚደፋ አይደለም። መቼም ቤቱንም መኪናውንም ሚጣ እንደማትሉኝ ተስፋ አረጋለሁ። ከምንም በላይ ግን ስለነዚህ ስለሚቀነሱ ሰዎች ስትሉ ግን እንዲህ መጥፎ ነገር የምትናገሩ ሰዎች ከቻላችሁ እሸቱን ደግፉት፣ ካልቻላችሁ ደግሞ ዝም በማለት ተባበሩት። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ነምሽን ያደረጋችሁ ለእሸቱ መለሰም ለሚመለከታችሁ ሰዎች ታደርሱ ዘንድ ጋበዝኳችሁ። ኮሜዲያን እሸቱ ይሄ ነገር ሁሉ ሲደርስብኝ አይዞህ አይባልም ወይ አለ። እውነቱን ነው። እግዚአብሔር ለቤተ ክርስቲያን ያን ሁሉ መዋጮ ሲያደርግ የነበረ ሰው ምንም ይስራ ምን እኔ ዲቴል አላውቅም፣ ግን በጣም በመልካም ተግባራቶች ነው የምናውቀው ማለት ነው። አሁን የሆነ ጊዜ የሆነች ልጅ ተናገረና ከዛ በኋላ ነገሮች እየከፉ መጥተው ዶንኪ ቲዩብ ኪሳራ ላይ ነው፣ ሰራተኞቼ ሜዳ ላይ ሊወድቁ ነው ብሎ ተናገረና ያን ሁላ ብር ሰብስበ ምናምን ብር የሚጠፋ ነገር ነው በነገራችን። እሱ ብቻ ሳይሆን ከቤተ ክርስቲያን ምንም አይነት እገዛ ሲደረግለት እኔ እስካሁን አላየሁም። ይሄ ነው በቃ አሁን የኦርቶዶክስ ቤተክርስቲያን ችግር ምንድነው? ከልጆቿ የተለያዩ ለቤተ ክርስቲያን ለተለያዩ መሰረተ ልማቶች ብር ትሰበስባለች። በዛ ልክ ግን ውለታ የዋለላት ልጅ ሌላውን ተውት፣ በዚህ ልክ ወድቆ ማለት እንኳን ይከብደኛል። በዚህ ልክ ልመና ውስጥ ሲገባ ወይ ደግሞ ተባበሩኝ እውነቴን ንገሩልኝ ሲል ዝም። ቤተክርስቲያን ለልጆቿ መቼ ነው የምትደርሰው? ከጸሎቱ፣ ከምህላው፣ ከጾሙ ፋይናንሻሊ ቤተክርስቲያን አቅም አላት የተወሰነ። እንደዚህ ሲተባበራት የነበረ ሰው ዛሬ ላይ በጣም በሰዎች በተሳሳተ መረጃ ምናምን ስሙ ሲጠፋ አይ እንደዛ አይደለም ብሎ እንዴት አንድ ካህን አይናገርም? ስለዚህ ቤተክርስቲያን ገንዘብ መሰብሰብ ብቻ ነው ወይ ከልጆቿ የምታውቀው? መስጠቱስ፣ ስራ መፍጠሩንስ? የሁላ ኦርቶዶክሳዊ ሰው እየተሰደደ ስንት መከራ ሲደርስበት ቤተክርስቲያን ዝም። አሁንም ህንጻ ሰሩ ነው፣ አሁንም እንደዚህ አድርጉ ነው። መቼ ነው ይሄ ነገር የሚቆመው? መቼ ነው ቤተክርስቲያን እጇን ወደ ህዝቧ የምትዘረጋው? መቼ ነው? ለእሸቱ እንደዚህ የሆነች ለተራው ህዝብማ ጨራሽ። በጣም ነው የሚያሳዝነው። እግዚአብሔር
የኦርቶዶክስ ቤተክርስቲያን አመራሮች፣ ጳጳሳት፣ እንደዚህ ፓወር ያላችሁ ሰዎች በመንፈሳዊ ህይወት ላይ እውነቴን ነው ለህዝቡ ድረሱለት። ህዝብ በህራብ ሲሰቃይ መስበኩ ብቻ አይደለም አለን ማለት አለባት ቤተክርስቲያን። ጸሎቱ እንዳለው ሆኖ እያንዳንዱ የሚደረገው ሃይማኖታዊ ስነ ስርዓት እንዳለው ሆኖ አንዳንዴ ደግሞ ላይክ ስጋዊ ነገሮችንም ሰፖርት ማድረግ አለባት ቤተክርስቲያን። እስከ መቼ ነው ህንጻ ግድንግድ ቤተክርስቲያን? የእግዚአብሔር ቤተ መቅደስ እኮ ሰው ነው እናውቃለን። ትንሽም ቢሆን አስተምራችሁናል። ስለዚህ ድረሱለት ለህዝቡ። ዝም ብላችሁ መሰብሰብ ይሄ ልክ አይደለም። እኔ ኃጢአትም ቢሆን ይሁን ልክ አይደላችሁም። እናንተ ከሰራችሁት ደግሞ 100% አስረግጬ እነግራችኋለሁ። እንደ ህዝብ ሳይሆን እንደ ራሴ እንደሊያ እሸቱ መለሰ የሰራውን ያን አንድ ዩቲዩበር አልሰራው። በላም አላችሁ አልበላም አላችሁ አጥፋም አላችሁ አላጥፋም አላችሁ እሸቱ መለሰ ለኢትዮጵያ ለህዝብ ኦርቶዶክሳውያን ለቤተክርስቲያን እንደሰራው የትኛው ዩቲዩበር አልሰራም። ሰርቷል ካላችሁ አምጡ በማስረጃ። እኛም ስህተታችንን አምነን ነው እንዴ ብለን እንመሰክራለን። እንደ እሸቱ መለሰ የሰራ ዩቲዩበር የለም። ተጠቅሟል፣ ሊጠቀም ከደከመ ከለፋ መጠቀም አለበት። ኦፍ ኮርስ ሳልጠቀም ይሄንን አፓርትመንት ትቱታላችሁ። እኔ ሳልጠቀም እናንተ ልረዳ ነው እንዴ ድፍረታችሁ? እንዴ ከራስ በላይ ንፋስ። ራሴን በደንብ አድርጌ ቀብረር ካረኩ በኋላ ጋር እናንተ ጋር መመጣው ያማቸዋል እንዴ? ባይዘዌ አንድ ነገር ልንገራችሁ። እሸቱ ለራሱ ዩቲዩበር የፈለገውን ነገር ልክ እንደ አቤል ወይ ነው አለች ወይንም ደግሞ እንደ ሌሎቹ ዩቲዩበሮች የፈለገውን ነገር ያንቀሳቀሰ ቤተሰቡን ይዞ መኖርና መስራት ይችላል። በነገራችን ያልተረዳችሁት ሁሌ እናንተ አይምሯችሁ በትንሽ ነገር ቶሎ ጭፍልቅ ስለምትሉ ነው እንጂ የሆነ ስለምትረሱ ነው እንጂ እሸቱ ፋሚሊውን ቤተሰቦቹን ይዞ በሚሰራው ዩቲዩብ በሚያንቀሳቅሰው ነገር ላይፉንም ቤተሰቡንም መርቶ ዘና ብሎ ቀብረር ብሎ መኖር እንደሚችል እንዳትዘነጉት። ዛሬ ወደ ሚዲያ መጥቶ እናንተን ሲጠይቃችሁ ወይም ደግሞ ሲል ሌላ ቤተሰቦች አሉ፣ ሌላ ቤት ውስጥ የተቀመጡ በጣም ብዙ ቤተሰቦች ልጆች ቤተሰብ የሚያስተዳድሯቸው ቤተሰቦች እነሱ ላለመበተንና እነሱ ስራ ላለማሰጣት መጥቶ ጠይቋል። ስለዚህም አንዳንዴ ማስተዋል አለባችሁ። አዎ ዩቲዩብ እንደበፊቱ አይደለም። ለምን በቃ ምቀኛ ህዝብ በዝቷል ሶሻል ሚዲያ ላይ እንደምታውቁት ነው። በጣም ምቀኛ ስትሉ ይኸውላችሁ ጋይስ፣ ሰውን መተቸትን ከዘለፋ ጋር ታያይዙታላችሁ። ሰውን መናገር ደብን ታያይዛላችሁ። የሆነ ጥፋት ስታዩ ጥፋት ነው ብለህ ስትናገረው ላይ ጠልተው በፍጹም እኔ እሸቱን ጠልቼው አይደለም። የዛኔም ስናገር የተናገረበት ወይ ስላልተመቸኝ ነው እንጂ የተናገረው ነገር ትክክል ነው ብያቸዋለሁ። የተናገረው ነገር እሸቱ ትክክል ነው፣ ግን የተናገረበት ወይ ትክክል አይደለም ብዬ ነው ያልኩት። ምክንያቱም አንዳንዴ የምታልፏቸውና የማታልፏቸው ሰዎች አሉ እንጂ ትክክል ነው። የሁላችንም ሰዎች የሁላችንም አስተያየት ኮሜንት ላይ የምንናገረውን ነገር እሱ ትልቅ ኢንፍሉዌንሰር ወይም ደግሞ ዝነኛ ሰው ስለሆነ ስለተናገረው ጫና ደረሰበት ከሱ ይሄንን መልዕክት አንጠብቅም በሚለው ነው እንጂ የሆነ ነገር ያለው ነገር አይደለም። እሸቱ ገንዘብ ይወዳል። ገንዘብ የሚጠላ ማንም ሰው የለም። እኔ እንደውም አንዲት እዚህ ይለኛል ምን ብዬ እንደተናገርኩ ታውቃላችሁ? በጣም የገረመኝ ነገር ልንገራችሁ። ከሚስቱ ጋር ነው ብዙ ጊዜ ማስታወቂያ የሚሰራውና አየሁትና ከሆነች ጓደኛዬ ጋር ነው እያወራን እሸቱ ግን ቱማሽ ገንዘብ ይወዳል። በስማሙ እንደው ይሄን የማስታወቂያ ስራ እንኳን ለሌሎቹ ለቢሮ እዛ ውስጥ ለሚሰሩ ልጆች ቢሰጥስ ከሚስቱ ጋር ቁጭ ብሎ ይሄን ማስታወቂያ እንዴት ይሰራል? ወይ እሱ ከሌላ ሰው ጋር ለምን አይሰራም? ለምንድን ነው እንደዚህ እንደ ሀሳብ ነው ያወሩት። ባይዘው ከጥላቻም ከምንም አይደለም። ምናልባት የስራ ፍላጎቱ የስራሩ የጨመረ ሰው ሊሆን ይችላል ምናምን ብላ ግን የሆነ የምትሉት ነገር አለ፣ የምትታዘቡት ነገር አለ። ምን ነው 6.1 ሚሊዮን ዶላር ዶንኪ ቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪ ቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪ ቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪ ቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪ ቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪ ቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ ልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። የጥቁሯ ማርያም ካህናት መተው እዚህ ድረስ እውነቱን ተናግረው ሄደዋል።
በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪ ቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪ ቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል? በክፍያ ደረጃ ለዶንኪ ቲዩብ የተከፈለ አንድ ብር አለ? እጠብቃለሁ። ወንድሜ ብንያም ዶክተር ብንያም በለጠንም እጠብቃለሁ። ይሄ እንዲወራ አሁን ላይ የምፈቅደው ለምንድን ነው ካላችሁ ዶንኪ ቲዩብ ቀጣይ ለሚሰራው ስራ ሰዎች እምነት እንዳያጡ የሚሰጡት ገንዘብ ምን ላይ እንደሚያድር እንዲያውቁ ስንት ብር ሰጣችኋል? ተተኪ ወጣቶች ደግሞ ከስር የሚመጡ ወጣቶች ደግሞ ሚዲያ ላይ ማገልገል ሲባል እንዴት ነው የሚገለገለው የሚለውን እንዲረዱ ነው እና እጠብቃለሁ። አሁን እውነቱን ወጥተው ካልተናገሩ መግለጫ ካልሰጡ በትክክል ኮሜዲያን እሸቱ ገንዘብ ተቀብሏል ማለት ነው። ማረጋገጫው እሱ ነው። ይሄንን ቪዲዮ ሪከርድ አድርጋችሁ ለሚመለከታቸው አድርሱልን። ይሄንን ቪዲዮ ሼር አድርጉልን። ከኢትዮጵያዊ ጃንደረባ ትውልድ መግለጫ እንጠብቃለን። ከመቄዶንያ መግለጫ እንጠብቃለን። ከብፁዕ አቡነ ቴዎፍሎስ መግለጫ እንጠብቃለን። ከብፁዕ አቡነ በርናባስ፣ ከብፁዕ አቡነ ዲሜጥሮስ፣ ከለንደን ጽርሐ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ ከጥቁር ውሃ ማርያም፣ ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጣችኋል? ዝም ስትሉ ዶንኪ ቲዩብ ገንዘብ ተቀብሏል ማለት ነው። ማረጋገጫ ነው። ዶንኪ ቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡ እንፈልጋለን። በነፃ ነው የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ለልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪ ቲዩብ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድን ነው አሁን እንደዚህ የተናገርኩት? እኔ እስከ ዛሬ ድረስ እንዲህ አይነት ጉዳይ ማርጌ አላየውም። ለምንድን ነው አሁን የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪ ቲዩብን የማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳ የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነውና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ የሰራንላችሁ እናቶች ስልክና ባንክ አካውንታችሁን ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት ፐርሰንት ለዶንኪ ቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አላላችሁም፣ አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድን ነው እውነቱን የማትናገሩት? ለምንድን ነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያደርጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ?
ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል፣ ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያለው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ ስልክ እንኳን ደውላችሁ አይዟችሁ አትሉንም? አሁንም እኔ ከእግዚአብሔር የማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። ይህ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው። ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ነገም ደግሞ እንግዲህ ወደ ከሰዓት ወደ ማታ ተመልሰን ላይቭ ለመግባት እንመጣለን እና እንገናኛለን። ነገ ሰላም ደሩልን።